ጤና ይስጥልኝ። ይሄ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የእሁድ ታህሳስ 19 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓጓዝ ረጅም ሰዓታት ይወስድ የነበረውን ጉዞ በድሮን በመታገዝ በጥቂት ደቂቃዎች መድረስ የተቻለበት ተግባር ተፈጸመ። በተፈናቃዮች ስም በመጠለያ ጣቢያዎች እየተንቀሳቀሱ ያሉትን የማህበራዊ ሚዲያዎች ለመቆጣጠር አስፈላጊው እርምጃ እንዲወሰድ እናሳስባለን አለ የቀድሞው የህወሓት ቡድን። ባለፈው ጊዜ በህፃጽ መጠለያ ካምፕ ሁኔታውን የተመለከቱ የቲክቶከሮች ለዕለት ድጋፍ አሰባስበው እህል ውሃ የማቅመስ ተግባር ባከናወኑ ማግስት ገመናዬ ወጣ በሚል የቀድሞ ህወሓት ቡድን ቲክቶከሮቹ ያደረጉት ድጋፍ ሳይዋጥለት ቢቀርም በተለይ በአይነት ከተደረገው ድጋፍ ባሻገር 16 ሚሊዮን ብር በላይ በጥሬ ገንዘብ መሰብሰቡን ተከትሎ በእጄ ይገባል ብሎ ጠብቆ ነበር። ነገር ግን የተሰበሰበው ገንዘብ በብሔራዊ አደጋ ስጋት አመራር ኮሚሽን መተላለፉን ባወቀበት ቅጽበት በማህበራዊ ሚዲያ የተንቀሳቀሱትን ወጣቶች የሚያሸማቅቅና እልፍ ሲልም እርምጃ እንዲወሰድባቸው የሚጠይቅ ደብዳቤ መጻፉ ተሰምቷል። ጆን መዴድ ተፈናቃዮቹን እናንተን ራሳችን ጭነን ወደ ቤታቸው እናስገባለን ሲሉ መናገራቸውና ከታጣቂዎቻቸው ጋር ተፈናቃዮችን የመመለስ እቅድ ሊተገብሩት መሆኑ የሚያመላክተው የጆን መዴድ ንግግር ከጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ተፈናቃዮችን ካምፕ መጎብኘት ጋር የተገናኘ መሆኑ ሌላው አሳሳቢ ጉዳይ ሆኗል ተብሏል። ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል ህዝብና መንግስት የሀገሪቱን ሰላም በዘላቂነት ለማረጋገጥ ከፍተኛ ጥረት እያደረጉ መሆኑን ገልጸው የሰላም አማራጭን ወደ ጎን በመተው የጥፋት መንገድን እየመረጡ ኃይሎች ላይ የእዙ ሰራዊት የማያዳግም እርምጃ ይወስዳል አሉ። በአማራ ክልል ደሴ ከተማ አስተዳደር መንበረ ፀሐይ ተብሎ የሚጠራው የደረቅ ቆሻሻ ማስወገጃ ቦታ በደረሰው የመንሸራተት አደጋ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሁለት ሰዎች ህይወት ማለፉን ፖሊስ አስታወቀ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍና እገዛ እናመሰግናለን። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ። እሱን ላስታውሳችሁና በሞርስ የበላይ ጠባቂ ክትትል ወደ ተዘጋጀው ቀዳሚ ዜና ልሻገር ነው። የድሬዳዋ ፖሊስ ጠቅላይ መምሪያ ቅዱስ ገብርኤል ንግስ በዓል በሰላም እንዲጠናቀቅ ከፍተኛ አስተዋጽኦ ላበረከቱ አካላት ምስጋና አቀረበ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በዓመት 2 ጊዜ በታላቅ ድምቀት የሚከበረው የቅዱስ ገብርኤል በዓለ ንግስ ያለ አንዳች የጸጥታ ችግር፣ የትራፊክ አደጋ በሰላም ተከብሮ መጠናቀቁን ገልጿል። በዓሉ በሰላም ተከብሮ መጠናቀቁን አስመልክቶ የድሬዳዋ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር አለሙ መግራን ጋዜጣዊ መግለጫ ሰጥተዋል። ኮሚሽነሩ በመግለጫቸው በዓሉ በፍጹም ሰላማዊ በሆነ መንገድ ተከብሮ እንዲያልፍ ለማስቻል የምስራቅ ኢትዮጵያ የጸጥታ አካላት ማለትም የምስራቅ እዝ ሀገር መከላከያ፣ የምስራቅ ምድብ ፌዴራል ፈጥኖ ደራሽ ፖሊስ፣ የድሬዳዋ ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት፣ የሚኒሻ ኃይሉ እንዲሁም የአጎራባች ክልል የፖሊስ ኮሚሽኖች በጋራ የጸጥታ እቅድ በማውጣት አስቀድሞ ወደ ስራ መግባታቸውን ገልጸው በእቅዱ መሰረት ስራዎች በመከናወናቸው በዓሉ ፍጹም ሰላማዊ በሆነ መንገድ ተከብሮ ማለፉን ተናግረዋል። ኮሚሽነር አለሙ መግራ አክለውም በዓሉ በሰላም መጠናቀቅ የባለድርሻ አካላት ቅንጅታዊ አሰራር፣ የፖሊስ አመራርና አባላት የፈጻሚነት ብቃት ጉልህ ሚና እንደነበረውና በተለይ በእንግዳ ተቀባይነት የሚታወቀው የድሬዳዋ ህዝብ ወደ ድሬዳዋ የመጡ እንግዶች ፍቅር በተሞላበት ኢትዮጵያ የሆነ መልኩ እንግዶችን በመቀበል በተለያዩ ወረዳዎች ላይም ድንኳኖችን በመጣል ማዕድ በማጋራት ላከናወኑት ተግባራትና በዓሉ ፍጹም ሰላማዊ ሆኖ ተከብሮ እንዲያልፍ በማስቻል ረገድ ከፖሊስ ጎን በመቆም ማህበረሰቡ ስላደረገው እገዛና ተሳትፎ ምስጋናቸውን አቅርበዋል።
ሌሊቱ የኛ ነው በሚል መርህ የተለያዩ በጎ ተግባራትን የሚያከናውኑት የድሬዳዋ የሌሊት ታክሲ ማህበር አባላት ለበዓሉ ታዳሚ የነጻ ትራንስፖርት በመስጠት ላሳዩት የተለመደ በጎ አድራጎት ስራ ኮሚሽነሩ ላቅ ያለ ምስጋናቸውን አቅርበዋል። የቀድሞ የጦር ኃይሎችና የፖሊስ ማህበር በቅርቡ ከዚህ ዓለም በሞት በተለዩት በጀግናው ብርጋዴር ጀነራል ውበቱ ጸጋይ የማህበሩ የበላይ ተጠሪ ቦታ ለመተካትና በሌሎች ጉዳይ ለመወያየት ጉባኤ አድርጎ የማህበሩ የበላይ ተጠሪ የሚሆኑትን ጀነራል መሰየሙን ሞርስ ሰምቷል። ጉባኤው የቀድሞ ጦር ኃይሎችና የፖሊስ ማህበር የበላይ ተጠሪ አድርጎ የመረጣቸው የህብረተሰባዊ ኢትዮጵያ ወደር የሌለው ሜዳ ኒሻን ተሸላሚ የሆኑት ጀግናውን ብርጋዴር ጀነራል ተስፋዬ ሀብተማርያም መሆናቸውን አስታውቋል። በአማራ ክልል ደሴ ከተማ አስተዳደር መንበረ ፀሐይ ተብሎ በሚጠራው የደረቅ ቆሻሻ ማስወገጃ ቦታ በደረሰ የመንሸራተት አደጋ የሁለት ሰዎች ህይወት ማለፉን ፖሊስ አስታወቀ። የደሴ ከተማ ፖሊስ መምሪያ አዛዥ ኮማንደር ጥላሁን ታደሰ አደጋው መድረሱን አረጋግጠው አካባቢው የደረቅ ቆሻሻ ማስወገጃ ቦታ በመሆኑ ቆሻሻው ተንሸራቶ በሁለት ሰዎች የሞት አደጋ አድርሷል ብለዋል። ሰዎቹን ለማውጣት አካባቢው አስቸጋሪ በመሆኑ ሰዎቹን ለማውጣት የተደረገው ሙከራ አልተሳካም ብለዋል። ከቦታ የወጣው መረጃ ቆሻሻው ተንሸራቶ ሰዎቹንም ወደ ረጅም ገደል እንዳስገባቸውና እንደተጫናቸው አንድ አብሯቸው የነበረ ሰው 4 ጊዜ ተንከባሎ በተአምር እንደተረፈ ያመለከቱትን የምንጮች መረጃ በተመለከተ ኮማንደር ጥላሁን የተደራረበ ቆሻሻ ስለነበር ሲናድ ወደ ገደል ይዟቸው ሄደና ተጫናቸው፣ አንድ ሰው ግን ተርፏል ሲሉ አረጋግጠዋል። ሰዎቹን ለማውጣት ሌላ ተጨማሪ አደጋ የሚያስከትል ሁኔታን ያጋጠመን ያሉት የፖሊስ አዛዡ ለማውጣትም ጥረት እየተደረገ መሆኑን ገልጸው የከተማ አስተዳደሩ ሎዶር ለማቅረብ እየሞከረ ነው፣ ግን ቦታው የሚደረስበት አይደለም፣ ገደሉ ርቀት አለው ብለዋል። ፖሊስ አዛዡ አሳዛኝ ነገር ነው የደረሰው፣ በጣም አዝነናል ብለዋል። ስለዚህ ህብረተሰቡ እንዲህ አይነት ቦታ ላይ ልጆቹን መላክ አዋቂውን በቀላሉ መዳፈር የለበትም ሲሉ መክረው ለአካል ጉዳት ለሞት ያጋልጣል፣ ሰው እንደዚህ ካለ ወደ ቦታው ከመሄድ መቆጠብ አለበት ሲሉ አሳስበው አደጋው ለደረሰባቸው ሰዎች ቤተሰቦች መጽናናትን ተመኝተዋል። በየትኛው መልክዓ ምድር ግዳጁን ሊወጣ የሚችል በስልጠናና በትጥቅ ዘመኑን የዋጀ ሰራዊት መገንባት ተችሏል ሲሉ የኢፌዴሪ መከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ገለጹ። ጀነራል መኮንን ይህንን ያሉት በኢፌዴሪ መከላከያ ሰራዊት የሰሜን ምስራቅ እዝ ከወራት በፊት በቡርቃ ማሰልጠኛ ማዕከል በመሰረታዊ ውትድርና ተመረቀው ወደ እዙ ከተመደቡ በኋላ ከነባሩ ጦር ጋር የሚያዋህድ ስልጠና ሲከታተሉ የቆዩ የሰራዊት አባላትን ባስመረቀበት ወቅት ነው። በምረቃ መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን የአስተሳሰብ ጥራት፣ እውቀትና ስልትን መሰረት ያደረጉ ተከታታይነት ያላቸው ስልጠናዎችን በመስጠት ሰራዊቱን በስነ ልቦናና በአቋም ብቁ ማድረግ መቻሉን ገልጸዋል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል ሰራዊቱ ከህዝቡ የተረከበውን የኢትዮጵያን ሉዓላዊነት የመጠበቅ አደራ ለማሳካት ከምንጊዜውም ይልቅ በመትጋት ላይ እንደሚገኝ ተናግረዋል። የሰሜን ምስራቅ እዝ ኢትዮጵያ ከውስጥና ከውጭ ጠላቶች በተከታታይ የተቃጣባትን ጥቃት በድል የመከተ መሆኑንም አውስተዋል። በሰሜን ምስራቅ እዝ የቡርቃ ማሰልጠኛ ማዕከል ኃላፊ ኮሎኔል ግርማ ስዩም በበኩላቸው የስልጠና ማዕከሉ ሰራዊቱ ተከታታይነትና ጥራት ያላቸው ስልጠናዎችን እንዲያገኝ የተሰጠውን ተልዕኮ በትጋት እየተወጣ እንደሚገኝ ገልጸዋል። በምረቃ መርሃ ግብሩ የኢፌዴሪ መከላከያ ሰራዊት ጀነራል መኮንኖች እና ወታደራዊ አመራሮች እንዲሁም የአፋርና የአማራ ክልል የዞንና የወረዳ ከፍተኛ የስራ ኃላፊዎች ተገኝተዋል። ዘገባው የሁሴን መሐመድ ነው። በተመሳሳይ ዜና የሰሜን ምስራቅ እዝ የኢትዮጵያን ሉዓላዊነት ለመጠበቅና ሰላምን ለማስከበር የሚደረገውን ሀገራዊ ተልዕኮ የሚያጠናክሩ
ለማንኛውም ግዳጅ ብቁና ዝግጁ የሆኑ መሰረታዊ ወታደሮችን የማጠናከሪያ ስልጠና በመስጠት በዛሬው ዕለት አስመረቀም። ከፍተኛ አመራሮችና ጥሪ የተደረገላቸው የክልል የስራ ኃላፊዎች በተገኙበት በዚህ የምረቃ ስነ ስርዓት ላይ ሰራዊቱ በቴክኖሎጂና በክህሎት የታገዘ ዘመናዊ የውጊያ ዝግጁነቱን ያሳየባቸው ወታደራዊ ትርኢቶች ቀርበዋል። በዕለቱ የሰሜን ምስራቅ ዕዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል ህዝብና መንግስት የሀገሪቱን ሰላም በዘላቂነት ለማረጋገጥ ከፍተኛ ጥረት እያደረጉ መሆኑን ገልጸዋል። የሰላም አማራጭን ወደ ጎን በመተው የጥፋት መንገድን የመረጡ ኃይሎች ላይ የዕዙ ሰራዊት የማያዳግም እርምጃ ይወስዳል ብለዋል። የስልጠናው ሪፖርት ያቀረቡት የቡርቃ ማሰልጠኛ ማዕከል ኃላፊ ኮሎኔል ግርማ ስዩም በበኩላቸው ሰልጣኞች በማንኛውም አስቸጋሪ የአየር ንብረትና ፈታኝ መልክዓ ምድር ላይ ተሰማርተው የጠላትን እንቅስቃሴ መቆጣጠርና ማምከን የሚያስችል እቅድም እንዲጨብጡ መደረጉን ገልጸዋል። ከቴክኒካዊና ወታደራዊ ሳይንስ በተጨማሪ ሰራዊቱ የታጠቀውን ዘመናዊ የግልና የቡድን መሳሪያ በአግባቡና በብቃት ስራ ላይ ማዋል እንዲችል ቀንና ሌሊትን ያካተተ ሰፊ ስልጠና መውሰዳቸውንም ነው ተናገሩት። ስልጠና ቆይታቸው በዲሲፕሊንና የተሻለ አፈጻጸም ላሳዩ ሰልጣኞች በከፍተኛ አመራሮች እጅ የማበረታቻ ሽልማት ተበርክቶላቸዋል። ዘገባው የአደማሊ ነው። የማርበርግ ቫይረስ ስጋት ባለባቸው አካባቢዎች የህይወት አድን መድኃኒቶችና ክትባቶችን በድሮን የማድረስ ስራ ዛሬ በይፋ ተጀመረ። የጤና ሚኒስቴር ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር ነው በድሮን የታገዘውን የክትባት ስርጭት በደቡብ ኢትዮጵያ ክልል ዳሰነች ወረዳ ያስጀመረው። መርሃ ግብሩ ሚኒስቴሩ የወረርሽኙን ስርጭት ለመግታትና ራቅ ያሉ አካባቢዎች የሚገኙ ዜጎችን ህይወት ለመታደግ የወሰደው ፈጣን ምላሽ እርምጃ አካል ነው ተብሏል። በዚህ መሰረት በዛሬው ዕለት በዳሰነች ወረዳ በድሮን የታገዘ የክትባት ስርጭት በስኬት መከናወኑን ጤና ሚኒስቴር ገልጿል። የዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓጓዝ ረጅም ሰዓታት ይወስድ የነበረውን ጉዞ በድሮን በመታገዝ በጥቂት ደቂቃዎች ውስጥ ክትባቱን ማዳረስ መቻሉ ተመላክቷል። ይህም ጤና ሚኒስቴርና የኢትዮጵያ መድኃኒት አቅርቦት አገልግሎት የቴክኖሎጂ ውጤቶችን በመጠቀም ወረርሽኞችን ቀድሞ የመከላከልና የመቆጣጠር አቅማቸውን ወደ ላቀ ደረጃ ማሸጋገራቸውን በተግባር እያሳዩበት መሆኑ ነው በዘገባው የተመላከተው። በተጨማሪም ኢትዮጵያ ወረርሽኞችን ለመመከት የራሷን የውስጥ አቅምና የቴክኖሎጂ ውጤቶች መጠቀም መጀመሯን የሚያሳይ ትልቅ ተግባር መሆኑን በዘገባው ተጠቁሟል። በቀጣይ መሰል በድሮን መድኃኒት የማድረስ አገልግሎት ከባለድርሻ አካላት ጋር ተጠናክሮ እንደሚቀጥል ተጠቅሷል። ዘገባው የኤፍቢሲ ነው። የተፈጠረውን የረሃብ ተቃውሞ ለማቀዝቀዝ በሚል በጆን መዲድ በኩል እኛ እንደ ሰራዊት የሆነ ድጋፍ ጭነን ወደ እናንተ መምጣት ሳይሆን እናንተን ራሳችን ጭነን ወደ ቤታችሁ እናስገባለን ሲሉ መናገራቸውና ይህ ንግግራቸው ደግሞ ከጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የተፈናቃዮችን ካምፕ መጎብኘት ጋር የተገናኘ መሆኑ ሌላ ችግር ሳይፈጠር አይቀርም ተብሎለታል። ታጣቂው አብሮ ካልገባ እናንተም መመለሱን እርሱት የሚል የጭካኔ መልእክት ካስተላለፉት ጆን መዲድ እስካሁንም መያዣ አድርገው ያቆዩቸው መሆኑ ማረጋገጫ ሆኗል ተብሏል። በጀነራል መኮንኖቹ አማካኝነት እንዲህ አይነት እቅድ እንዳለውና ሊተገብረው መዘጋጀቱን የሚናገረው የቀድሞው ህወሓት የፌዴራል መንግስት ላይ በሳምንታዊ መግለጫው ክስ አቅርቧል። የቀድሞ ህወሓት መንግስት ዜጎች በማህበራዊ መገናኛ ዘዴዎች በረሃብ የተጠቁ የትግራይ ተፈናቃዮችን ህይወት ለመታደግ ያቀረቡትን ጥሪ ችላ በማለት ስትራቴጂካዊ በሆነ መንገድ የህዝብ እልቂትን ለማስቀጠል እየሰራ ይገኛል ሲል ነው የከሰሰው። በትግራይ የተፈናቃዮች መጠለያዎች ረሃብ መከሰቱን መንግስት ክዷል ያለው ህወሓት መንግስት በቂ የምግብ አቅርቦት ለተፈናቃዮች እንደተላከና ችግሩ አስተዳደራዊ ብቻ እንደሆነ በማስመሰል ዓለም አቀፉን ህብረተሰብ ለማታለል ሞክሯል በማለት ዛሬ ባሰራጨው ወቅታዊ መልእክት ወቅሷል። ሰሞኑን ግን በህፃት መጠለያ ጣቢያ ውስጥ ስለተከሰተው የረሃብ ጉዳይ እጅ ያለበት አላለም። በዚህ መልእክቱ ጊዜያዊ አስተዳደሩም ሆነ ህወሓት ሰብአዊ እርዳታን እንደማይቆጣጠሩ በግልጽ ይታወቃል ብሏል። ህወሓት አያይዞም የፕሪቶሪያ ግጭት ማቆም ስምምነት የተፈረመው የትግራይን ህዝብ ለማዳን እንጂ የሞት ገጽታን ለመለወጥ እንዳልሆነ ሊታወቅ ይገባል ብሏል። በሳምንታዊ ወቅታዊ መግለጫው የሞትን ገጽታ መለወጥ ያለውን ግን አላብራራም።
በሌላ ዜና የትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ በሰጸ ህዝባር 61 37 ህዝባር 18 በ16/4/2018 ዓ.ም ለትግራይ ፖሊስ ኮሚሽን መቀሌ ለሁሉም ቀጠና አስተዳዳሪዎች ለሁሉም የወረዳ ሰላምና ጸጥታ ዘርፎች ባሉበት የሚል አድራሻ መላካች ጽሑፍ ጀምሮ ደብዳቤ ያወጣው የቀድሞ የህወሓት ጊዜያዊ አስተዳደር ጉዳዩ ይላል በደብዳቤው ጉዳዩ ክልሉ ጥላሸት ለመቀባት በማህበራዊ ሚዲያ በሚንቀሳቀሱ አካላት ላይ እርምጃ እንዲወሰድ ስለመጠየቅ በሚል በተፈናቃዮች ላይ ፖለቲካዊ ትርፍ ለማግኘት ተንቀሳቅሰዋል ያላቸውን የማህበራዊ ሚዲያዎች መክሰሱ ነው የተሰማው። በትግራይ ጊዜያዊ አስተዳደርና በህወሓት አመራር ላይ ጥላቻን በመዝራት ፖለቲካዊ ትርፍ ለማግኘት እየሰሩ ስለሆነ በተፈናቃዮች ስም በመጠለያ ጣቢያዎች እየተንቀሳቀሱ ያሉትን እነዚህን አካላት ለመቆጣጠር ከማህበራዊ ጉዳይ ቢሮ ጋር በመቀናጀት ግብረ ኃይል በማቋቋም አስፈላጊው እርምጃ እንዲወሰድ እናሳስባለን ብሏል በደብዳቤው። ባለፈው ጊዜ በህጻጽ መጠለያ ካምፕ አዛውንቶችና አረጋውያን ሴቶችና ህጻናት በምግብ እጥረት ተጎሳቁለው የመኖራቸውን እና የመጠለያ ካምፑን ድብቅ የህወሓት ሰራሽ ሴራ ቀድሞ ማን እንዳወጣው በማስረጃ የተደገፈ መረጃ ለጊዜው ባይኖርም ሁኔታውን የተመለከቱ ቲክቶከሮች ግን ለዕለት ድጋፍ አሰባስበው እህል ውሃ የማቅመስ ተግባር አከናውነው ነበር። ይህን ተከትሎ ገበና የወጣ በሚል የቀድሞ ህወሓት ቡድን ቲክቶከሮቹ ያደረጉት ድጋፍ ሳይዋጥለት ቢቀርም በተለይ በአይነት ከተደረገው ድጋፍ ባሻገር 16 ሚሊዮን ብር በላይ በጥሬ ገንዘብ መሰብሰቡን ተከትሎ በእጄ ይገባል ብሎ ጠብቆ ነበር። ነገር ግን የተሰበሰበው ገንዘብ በብሔራዊ አደጋ ስጋት አመራር ኮሚሽን ስም መተላለፉን ባወቀበት ቅጽበት በማህበራዊ ሚዲያ የተንቀሳቀሱትን ወጣቶች የሚያሸማቀቅና ለፍ ሲልም እርምጃ እንዲወሰድባቸው የሚጠይቅ ደብዳቤ መጻፉ የቡድኑን ማንነት የሚያሳይ ከመሆኑ ባለፈ ምን ያህል በተራበና በተጠማ ወገን የሚጨክን አቋም እንዳለው የሚያሳይ ነው ተብሎለታል። ቡድኑ ወገንን መያዣ አድርጎ ከርሞ ለወገን የማሰብ ልብ የታደሉት ወጣቶች ያደረጉትን ድጋፍ እንደ ወንጀል አድራጎት በመመልከት ሁሉንም ማህበራዊ ሚዲያ ብሎ ማስፈራራትና መክሰስ ብዙ የነበረውን እቅድን አጋልጠውብኛል ከሚል የበቀል በትር የዘለለ አይደለም የሚሉ አስተያየት ሰጪዎች መኖራቸው በዘገባው ተመላክቷል። ይህ በእንዲህ እንዳለ በትግራይ ክልል የሚገኙ ነጋዴዎች የፌዴራል መንግስት ውሳኔ በስራችን ላይ ጫና ፈጥሮብናል በሚል ታህሳስ 21 ቀን 2018 ዓ.ም ክልል አቀፍ ሰላማዊ ሰልፍ ለማካሄድ በየወረዳዎቹ የቀድሞ የህወሓት ካድሬዎች ቅስቀሳና ዝግጅት እያደረጉ መሆኑ ተሰምቷል። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱም። አሁን ወደ ውጭ ዜና አልፋለሁ። በሶማሌላንድ ጉዳይ ለቀናት ዝምታን መርጦ የነበረውን የኤርትራ አገዛዝ የእስራኤልን ውሳኔ በመቃወም መግለጫ አወጣ። የሀገሪቱ ማስታወቂያ ሚኒስትር በጉዳዩ ላይ ሾላ በደፍን የሆነ ግልጽ ያልሆነ አጭር መግለጫ አሰራጭተዋል። የቴል አቪቭ ውሳኔ ቀጣናውን ቀውስ ውስጥ ሊከት የሚችል ነው በማለት የግብፅን ሀሳብ የተጋሩ ሲሆን ቀጥሎም የተባበሩት መንግስታት ድርጅት ይህን ጉዳይ ከቻይናና ታይዋን ሁኔታ ጋር አያይዞ እንዲመለከተው ሀሳብ አቅርበዋል። ከቻይናና ታይዋን ሁኔታ ጋር አያይዞ እንዲመለከተው ማለት በራስ አቅም የሚደረግ ነገር ሲጠፋ ጉዳዩ አንቺን ይመለከታል በማለት ቤጂንግ በመናገር በማንኛውም ሁኔታ ውስጥ የሆነ ሀሳብ እንድታንጸባርቅ ካይሮ የላከቻትን መልእክት አስመራ በመግለጫ ሽፋን አድርሳለች የሚሉት የዲፕሎማቲክ ተመልካቾች የራሷ የአስመራ አቋም ቢሆን ኖሮማ ዝምታን ወይንም መቀበል ካልሆነ መቃወም ይሆን ነበር መልሷ ሲሉ አስተያየት ሰጥተዋል። አስመራ የካይሮ መልእክት ለቻይና ያደረሰችበት መግለጫ የኤርትራ ማስታወቂያ ሚኒስቴር ባሰራጨው መግለጫ ተውኔቱ ሚስጥራዊ አይደለም ሲብላላ የቆየ እንጂ ብሎ አደገኛ ቀጣናዊና ዓለም አቀፋዊ ቀውስና መረበሽ ይዞ እንደሚመጣና የሶማሌላንድ እውቅናን በተመለከተ የጸጥታው ምክር ቤት የማያሻማ ምላሽ ሊሰጥ ይገባል ብሎ ተለሳልሶ ይጀምርና ይህንን የተባበሩት መንግስታት ድርጅት ከቻይናና ታይዋን ሁኔታ ጋር አያይዞ እንዲመለከተው ብሏል። ይህ ማለት ቤጂንግ ቁጣዋን እንድታሳይ ታይዋንን በኃይል አፍና እንደያዘችው ዛሬም ሌላው ላይ የሚደረገው እውቅና ለታይዋን እንደ መብት ተቆጥሮ እንዳይነሳ ማድረግ ይቻላል በሚል ነው የሚሉ አስተያየት ሰጪዎች ሶማሊያ ወይንስ ጣልቃ መግባት የምትወደው ካይሮ ይህንን እውቅና ማስቀረት ይቻላቸዋል ወይ የሚለውን መልስ ግን አስመራ የመመለስ ብቃትም ችሎታም የላትም ይሉና የማይኖራት ደግሞ የቀጣናውን ትርምስ በጓዳዋ ስለሚጠመቅ መጻኢውን ጂኦፖለቲካ መገመት
ማስቀመጥ አይቻላትምና ነው ይላሉ። አክራ የዓለም ፍጻሜ ተቃርቧል በማለት ሺዎችን ቀስቅሶ ቀኑ ሲደርስ ትንቢቱ ተራዝሟል ሲል የገለጸው ጋናዊ የዛሬ መነጋገሪያ ሆኖ ውሏል። ራሱን ነብይ ብሎ የሚጠራው ጋናዊው ኤቦኖህ ምድር በፈረንጆች ከታህሳስ 25 ጀምሮ በከባድ ጎርፍ እንደምትለቀለቅና ፈጣሪ ሰዎችን ከሚያጠፋውና 3 ዓመት ከሚቆየው ጎርፍ እንዲድኑ መርከብ እንዲሰራ እንዳዘዘው ተናግሮ ነበር። ይህንን ማለቱን ተከትሎ በርካታ ተከታዮቹ ንብረታቸውን በመሸጥ ለሱ ገንዘብ በመስጠት የመርከብ አገልግሎት ለማግኘት ወደሱ አምርተዋል። ኤቦ በመጽሐፍ ቅዱስ ከምናውቀው የኖህ ዘመን ጋር ተመሳሳይነት ያለው ነገር ይፈጠራል ብሎ የተነበየ ሲሆን የሰራው ግን 10 መርከቦችን ነው። የ30 ዓመቱ ኤቦ መርከቦችን ሲሰራም ቪዲዮ እየቀረጸ በማህበራዊ ሚዲያ አጋራ የነበረ ሲሆን ከገና ዕለት ጀምሮ ለተከታታይ 3 ዓመታት ዝናብ ያለመቋረጥ ይዘንባል ብሎ ነበር። ታህሳስ 25 ግን ምንም ያልተፈጠረ ሲሆን ኤቦ የመርከብ ፕሮጀክቱን እንዲያስፋፋ ፈጣሪ ተጨማሪ ጊዜ እንደሰጠውና ትንቢቱ እንደተራዘመ ገልጿል። የጸጥታው ምክር ቤት እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ አስቸኳይ ስብሰባ ሊያደርግ መሆኑ ተሰምቷል። ምክር ቤቱ ሰኞ በሚያደርገው አስቸኳይ ስብሰባ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ ውይይት ያደርጋል የተባለ ሲሆን በተባበሩት መንግስታት የእስራኤል አምባሳደር የሆኑት ዳኒ ዳኖን እስራኤል ከፖለቲካዊ ውይይቶች አታፈገፍግም ብለዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወረዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ ምስጋናችን ይድረሳችሁ። ከሞርስ የበላይ ጠባቂ ጋር እኔ ኢዮብ ደመቀ የዛሬ እሁድ ታህሳስ 19 ቀን 2018 ዓ.ም የሞርስ ዜናን ወደ እናንተ አደረስኩ። በቀጣይ የሞርስ ዜና ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።